እንግዲህ ሰይድ ባለቤቴ ነው። ካላው ሹይ ባለቤቴ ነው። በደም ሚዲያሹ ተከታታይ ነኝ። እሺ እሱ ባለቤቴ ነው እና ያው ዟት የመጣት ሴት አግብቷት ነው መሰለኝ አይደል? እንደዛ ነውና ምን አይነት ቤት ነው የገዛላት? እና እንዴት ነው ታዲያ ስታይ ምናምን ወለደም እንደስታችሁ ፍቅራኝ ይሻላል። ከኔ ትበልጣለች ስታይ ሁለታችሁም ቆንጆ ናችሁ። ኧረ ከኔ ትበልጣለች። አንቺም በጣም ቆንጆ ነሽ። አይ ከኔና ከሷ አንድ ሰው ምረጭ እንጂ መልክ እንደ ተመልካ አካልማ አላውቃትም። ባገኛትማ ቀጠቅጣታለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወዴ ቻናሌ ቤተሰብ እንዴት ነው? ሰላም ናችሁ? ሰላማችሁ ይብዛልኝ ባላችሁበት ቦታ። አላህ ክፉን ያርቅላችሁ። እንግዲህ መልካሙን ደግሞ አላህ ያቅርብላችሁ። አላህ ይጠብቃችሁ ባላችሁበት ቦታ ሁላችሁ ማለት ነው። እንግዲህ ዱዓ ማድረግም አልችልም፣ ግን ይሁን ዱዓ አይናቅም። አሚን በሉ። እና ዛሬ ደግሞ በሱመያ ቪዲዮ መጥቼላችኋለሁ። እንግዲህ ሱመያ ሪል ስቴት ተገኝታለች ፏፈሽ ብላ። ሰኢድ ትናንትና ነበር አይደል እዛ ሄዶ ቪዲዮ የለቀቀው። በማግስቱ ደግሞ ሱመያ ይሄው ብቅ ብላ እዛ ሰኢድ ቁጭ ያለበት ቦታ ኩርሲ ቁጭ ብላ እያወራችልን ነው ማለት ነው። እኔ ግን እነኚህ ሰዎች እንሳስበው አንዳንዴ ሱመያና ሰኢድ አብረው እያሉ ፕራንክ እያደረጉን ይመስለኛል እኛን ማለት ነው። ለምን ሰኢድ ትናንትና ቪዲዮ ሰርቶ ለቀቀ፣ ሱመያ ደግሞ ዛሬ ለቀቀች። እነኚህ ሰዎች አብረው ሄደው በአንድ ሰኢድ ሰርቶ ዛሬ ሲለቅ በማግስቱ ሱመያ የምትለቅ ይመስለኛል እኔ ግን ሳስበው ማለት ነው አንዳንዴ እና የእነሱ ነገር በጣም ግራ ያጋባል። ለምን ባለፈውም የሆነ ሪል ስቴት አልሄደም ሀዊ ጋር እሷ ጋር ሲሄድ ጊዜ እሱ ሄዶ ልክ እንዳሁኑ ማለት ነው። ከዛ ደግሞ ሰኢድ ሱመያ ሄዳ ቪዲዮ ለቀቀች። ዛሬም በማግስቱ ሱመያ ለቀቀች ማለት ነው። እንግዲህ አብረው ግን የሚዋሹን ከሆነ ሐራም አለይኩም። ስንት ተመልካች ነው የምትሸውዱት? ለማንኛውም አብረው ካሌሉም አላህ አንድ ላይ ያምጣቸው። ደግሞ እንዴት ሳይገጣጠሙ እኮ ነው የሚገርመኝ እኔ እውነት ለመናገር ማለት ነው። አሁን ሰኢድ ራሱ ልጅ ስልክ ደውላ የምታናግርበት እቺን ልጅ ማለት ነው አሁን የምታብራራው እሷን ራሱ ደውሎ ስልክ መቀበል አይችልም ወይ? እኔ እኮ ግራ ያጋባል ወላሂ። ግን ተውስቲ እነዚህ ሰዎች አብረው ነው ያሉት ጋይስ፣ ታው እየዋሹን ነው። ለማንኛውም ሱመያ እዛ ብቅ ብላ ልጅቷ ራሱ በጥያቄ ያደረቀቻት ሰኢድ አግብቷል፣ ስንት ቤት ነው የገዛላት፣ እኔ ነኝ ማምረው ወይስ እሷ እያለች ልጅቷ ባሌለችበት አደረቀቻት ጥያቄ ማለት ነው። እንግዲህ ሰኢድን ራስ ምታት ልትሆንበት ነው ሱመያ። በቃ ተስፋ ልቆርጥ አይደለም። እሱ ሚስት እያገባ ቤት እየገዛ ሴት ቁጭ አርግቶ ሲሄድ እኔ ደግሞ ሱቅ እየገዛው ሱቅ ቁጭ አድርጌ ሄዳለሁ አለች። እንግዲህ ጎረቤት ለጎረቤት እነዚህ ሰዎች ቆይ እየሰሩ ነው። እንግዲህ ጥያቄ አበዛውባችሁ፣ ግራ ስለገባኝ ነው። ምን ላድርግ ጋይስ? ማስታወቂያ እየሰሩ ነው ወይስ ደግሞ እየገዙ ነው? ቆይ እኔ እኮ የሚገዙበት ብር እስኬት ይመጣል? ቆይ ይሄ ሁላ ግን ለምን የመጀመሪያ ሪል ስቴት ሱመያ ከየመን ስትመጣ እዛ ወርዳ ገዝታ ኦኬ ያንን ገዝታለች እንበል። በሁለተኛውም እገዛለሁ ብላ ነበር ሱቅ። ሰኢድም ገዛ። ከዛ ሰዓት ነው አልገዛም፣ እንደ ድንገት ነው ጎራ ያልኩት አላለች። አሁን ግን ከዚህ ደግሞ ገዛ። እንግዲህ ነገሩ ሊገዙም ይችላሉ አይታወቅም። እና ሱመያ ልጅቷን በጥያቄ ያደረቀቻት እኔ ነኝ ማምረው ወይስ እሷ? ኧረ ሱመያ ልጅቷንስ ምን አድርጊ ነው የምትላት? ሆይ በማታውቀው ልጅቷ ስለምን ታደርቃታለች በጥያቄ? ግን ሱመያ ማለት ነው ዛሬ እዛ ተገኘች አይደል? ነገ ደግሞ ታያላችሁ ልጅቷ ጋር ተገኝታ ልጅቷን ካልጠፈጠፈች አጠብቁኝ ብቻ። በቃ ሰኢድ እንዳለችው ሱመያ ሰኢድ ቆሞ ይቀራታል እንጂ አግባት ምን እስካለው አለች። እውነቱን ስራ ላይ እያዋለች ነው እሷ። በቃ በተግባር እያዋለች ነው ያለችውን ቃሏን በተግባር እያዋለች ነው።
እንግዲህ አሁን ልጅቷ ጋር ተገኘ ሱመያ ነገ ደግሞ እንዴት ነው ምን ትላለች? በመጀመሪያው ሰኢድ አልዋጥላት አለ መሰለኝ ሰኢድ ባለቤቴ ነው ብላ በግድ ሞላችሁ ማለት ነው። ወይ ሱመያ እና እንደዛ ነው። ሱመያ እንግዲህ ሰኢድን ልትተው አይደለም ወይ ደግሞ ልትመለስም አይደለም። የእሷ ነገር ግራ ያጋባል። ሰኢድም ትንሽ እሷን ቁጭ ብሎ ቢጠብቅ አሪፍ ነበር። እሱም ጭራሽ እልህ ይዘዋል። እሷ ትንሽ ልትናገረው ማለት ነው። እንደዛ ነው የምንለው ጋይስ። እንግዲህ አሁን ደግሞ ነገ ግን ሱመያ ልጅቷ ጋር ሂጅልን ትንሽ እንሳቅ እባክሽ፣ እንዝናና። ተመችቶናል እናንተ ቪዲዮ አሁንማ በተለይ አንቺ ተመችቶናል። ሂጅላትና እስቲ አንዴ ጠፍጥፊያት። ከዛ ሰኢድ ደግሞ ሌላም ይዞ ይመጣል። ሮዛ ራሱ በሱ ሰበብ እየታመመች ነው። ወይ ሮዛን ይዞልን ይመጣል ማለት ነው። ፈርዶብህ ሰኢድ ጥሎብህ አንተ። ለማንኛውም እንደዛ ነው የምንለው ጋይስ። አበረታቱኝ፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ ነው የምላችሁ። ይሄን ቤት ግን መግዛት የምፈልጉ ግዙ እስቲ። እነሱ የሚሉትን ቤት እንግዛው እንደኛ። መቼስ የመዳም ቅመም ኬት ታመጣለች ያን ሁሉ ብር? ዝም ብለን እንዲሁ አዳምጠን ካለፍነው ነው እንጂ ያለ ነገር አይታወቅም። ግን አንድ ቀን ምናልባት እንደነሱ ዩቲዩበር ከሆን መግዛታችን አይቀርም። እናንተም አበረታቱና እንድንገዛ እስቲ እርስ በርስ እንበረታታ። ለማንኛውም እንደዛ ነው ጋይስ፣ እንደዛ ላችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ።